እንዴት ነው ይሄ ነገርን በዚህ ደረጃ በጣም የተካነው ሲባል አንድ ሰው ጥሬ ነው ሊለን ይችላል። የሷ ይሄ እዚህ ጋር ቆማ የምትጠብቀው የምታለቅሰው የሷ ብቻ አይደለም። አጠቃላይ አንቺ ሴት የሚለው የመንፈሳውያኑ መጠሪያ ነው። ያ ትልቁ ኃይል ያለው ማለት ነው። ኃይል እሱ ጋር የሆነው በላይኛው የሚታወቀው ማለት ነው። በክባዊው የሚታወቀው ነው። ይሄ ስያሜ ታች የተሰጣት አይደለም፣ እላይ የተሰጣት ክባዊ ውስጥ ያለ ኃይል ነው። ያ ኃይል ነው ማንነቱ የሚታወቅ ነው። ከዛ የሚመጣው ኃይል እኛ ጋር ሲደርስ ያ የመጠራታችን ኃይል ቤተሰባዊ ነው ወይም ህብረታዊ ነው ወይም በስምምነት የሆነው ነው ወይስ እንዲሁ በተፈጥሮ ነው ከላይ በተሰጠን አይነት ውስጥ ይወስደናል። አሁን ስም ከሰጠነው ስሙ ላይ የሆነ ነገር ይቀመጣል፣ ኃይሉን ይዟል ይባላል። ከዛ ኃይል ከያዘ ስሙ ራሱ ኃይል ካለው ያንን ስም ልትጠሩት አይገባም፣ ሊጠሩት የሚገባ ተወካዮች ሊኖራችሁ ይገባል ይባላል። ያው ብዙ የተሄደበት አካሄድ ማለት ነው። ከዛ በኋላ ምንድነው የሚሆነው? በትክክል ከዛ ኃይል ጋር እኛ ማንገናኝበት ሁኔታ ይኖራል። አሁን እንዲገለጥልን ምንድነው የሚያስፈልገው ሲባል ትንሽ ስምን ዞር ማድረግ ነው። ስምን ዞር ስናደርገው ደግሞ መጥራት አለባቸው የሚባሉ ስልጣን የተሰጣቸው አብረው ዞር የሚሉበት ሁኔታ ይመጣል። ስሙ ላይ ነው። እነሱ መሰረታቸው ስሙ ላይ ስለሆነ ቤተሰቡ ብቻ በሚጠራኝ ስም አሁን ቤተሰቦች ብቻ የሚጠሩኝ ስም አለ። እኔ በዛ ብቻ የሆነ ሰው የቅርብ ሰው ቢጠራኝ ቤተሰብ ሆኗል ብሎ የሚያስብ ደግሞ ሌላ ሰው ይኖራል። አይ ቤተሰቦቹ ገሌ ብሎ ስለሚጠሩት ለዛ ነው ይሄን ቤተሰብ ነው ማለት ነው ብሎ እሱን እንደ ቤተሰብ ወስደው አሁን ጠሪዎች አሉ አይደል? ጠሪዎች አሉ፣ አስጠሪዎች አሉ። በብዙ ቦታ የሚታይ በሃይማኖት ላይ በመንፈሳዊ አካሄድ ላይ እኮ ጠሪ አለ፣ አስጠሪ አለ። ሲጠራ ስለሰማነው ብቻ የዛ ባለመብት ላይሆን ይችላል። የዛ ቤተሰብ ነው ብለን እንዳለው በቤተሰቦቹ ስም ነው እየጠራው ያለው። ቤተሰቦቹ በሚጠሩ ስም ነው እየጠራው ያለውና ቤተሰብ ነው ብለን መሀል ላይ የምናቆመው በትክክል ያንኛው ጋር የማያገናኘን ይሆናል። ስም የሚባለው ራሱ መገለጥ አይደለም ወይ? በካሌ ሲባል እዛ ውስጥ መገለጥ የለም። ለምንድን ነው የሆነ ህብረት ተስማምቶ የእሷን የሚጠራበት ነው መጠራቸው። ያ መጠራቷ ነው። ያ የህብረት መጠራቷ፣ ያ የስምምነት መጠራቷ ነው። ያ ህብረት መጠራቷ ነው። ያ ስልጣን ያ ማንነት ያ የሚያንቀሳቅሰው ነገር ያንን ህብረት ብቻ ነው የሚያንቀሳቅሰው። እገሌ የሚባል ማህበረሰቡ ስለምኖር ሃይማኖት ላይ ስለምኖር ኢትዮጵያ የተባለች አገር ላይ ስለምኖር ያልከ እዛ የማይታወቀውን እንደሚታወቅ አድርገህ ኃይል እንዳለው አድርገህ በዛ የሚታወቅ አድርገህ ከግባዩ ጋራ ህብረት መፍጠር እኮ ነው ያልኩት አይደል? ወይም ከጥበብ ጋራ ህብረት መፍጠር፣ ግንኙነት መፍጠር፣ መገለጥና መግለጥ ውስጥ የምንገባው በመጠራት ነው። እሱ ደግሞ እሱ ባወጣልን ስም ነው የሚያቀን። እሱ ባወጣልን እሱ ደግሞ ስም አይደለም የሚያወጣልህ፣ ኃይል ነው የሚሰጥህ፣ ድርሻ ነው የሚሰጥህ፣ ስልጣን ነው የሚሰጥህ፣ ወንበር ነው የሚሰጥህ፣ ቦታ ስፍራ ነው የሚሰጥህ። አለ ሄደህ የምትቀመጥበት ነው። በዛ ነው የምትታወቀው እንጂ መጠህ ገሌ ነኝ እዛ ብትል ቢገለጥ እዛ መዝገብ ቢገለጥ እዛ ያ ወንበር የለም፣ ያ ድርሻ የለም። አንተ ጋር ድርሻ ታች ነው፣ ድርሻ ታች ነው ትባላለህ። ተክሉ በዓል ክብ 8 ማዕዘናዊ ሰው የተሰኘ መጽሐፍ በ2016 አሳትመዋል። መጽሐፉን በአንድ ቀን አንብቤ በውስጡ ባሉ ሐሳቦች፣ መንፈሳዊ መረዳቶች ፈጣሪ ማን እንደሆነ፣ ሰዎች ማን እንደሆኑ፣ አሁን እንደ ሰው እየገጠመን ያለን ፈተና ለምን እንደሚገጥመን እጅግ በጣም በሚገርም መንገድ አስቀምጠዋል። አንብቤ ተደንቄ እናንተም ደግሞ መጽሐፉን አንብቡና ምን እንደተሰማችሁ ቼክ ባደርግ በጣም ደስ ይለኛል።
አይነው ላይገባችሁ ይችላል። ከዚህ ቀደም ከምታውቁት ነገር ጋር ስለሚጋጭባችሁ ልትፈርዱብን ትችላላችሁ። ግን ከዛ ውጡ። ሐሳቡ ከሱም ከኔም ይበልጣል። ሰላም ሰላም፣ የስምንቱ ዩቲዩብ ቻናል ተከታታዮች ተክሉ በዓል ነኝ። ዛሬም ሐሳቡ ከኛ ይበልጣል በሚል መሪ ቃል የክብ 8 ማዕዘናዊ ስርዓተ ጥለት የሐሳብ ዝርጋታ ለማድረግ ተገናኝተናል። ያው እንደተለመደው ብቻዬን አይደለሁም። ባለፈው ሳምንት ያስተዋወቅነውን ርዕስ ላይ የሐሳብ ዝርጋታ ለማድረግ ነው የተገናኘነው። አብሮኝ ያለው ወዳጄ ሰላምታ እንዲያቀርብና ዛሬ የሐሳብ ዝርጋታ የምናደርግበትን ርዕስ እንዲያስተዋውቀን ይሁንና በቀጥታ ወደ ሐሳብ ዝርጋታው የምንሄድ ይሆናል። ሰላም የስምንቱ ዩቲዩብ ተመልካቾች እንዴት ናችሁ? ሰላም ብያለሁ። ያው ዛሬም እንደተለመደው እንግዲህ የሐሳብ ዝርጋታ ለማድረግ ተገኝተናል። የዛሬ የሐሳብ ዝርጋታችን ሰው እንዴት ነው ጥበብ የምትገለጥለት? እሱስ እንዴት ነው የሚነቃው? በዚህ ውስጥ በአራት በሚል ከፍለነዋል። በመባረክ፣ በመዳሰስ፣ በመጠራት ወይም በማስተዋል የሚለው ነው። ዛሬ እንግዲህ ከአራት ውስጥ አንዱ የሐሳብ ዝርጋታ የምናደርግበት በመጠራት የሚለው ነውና በመጠራት የሚለውን ዛሬ የሐሳብ ዝርጋታ እናደርግበት። እሺ እንግዲህ እንደጠቀስከው ሰው እንዴት ጥበብ ትገለጥለታለች ወይም ከአስገኙ ጋራ ወይም ከክባዊ ጋራ እንዴት ወይም በክባዊ ስር እንዴት ማደር ይችላል የሚለው ወይም ሁላችንን በሚያስማማ ሁኔታ ሰው እንዴት ጥበብ ትገለጥለታለች፣ እሱስ እንዴት ሊነቃ ይችላል የሚለው በአራት ይዘነዋል። ከዛ ሊበልጥ ይችላል። የሐሳብ ዝርጋታ ቤተሰቦች እናንተ የራሳችሁን መጨመር ትችላላችሁ፣ መጨመር ይቻላል። አይ በዚህም ሁኔታ መንቃት ይችላል፣ ጥበብ ትገለጥለታለች ሊባል ይችላል። እኛ ጋር ባለውና ጠቅለል በሚያደርግልን በአራት ነው የከፈልነው። በአራት ስንከፍለው እንግዲህ በመጠራት፣ በመባረክ፣ በመዳሰስና በማስተዋል ብለን በአራት ይዘነዋል። ዛሬ ላይ የሐሳብ ዝርጋታ የምናደርግበት በመጠራት የሚለው ነው። የዚህ የሐሳብ ዝርጋታ ቤተሰቦች ሁልጊዜ እንደምለው እንግዲህ እያንዳንዱን ከፋፍለን የምናየው ከሆነ በጣም ሰፊ ነው የሚሆነው። ሰፊ ነው ማለት ሰው እንዴት ጥበብ ትገለጥለታለች ወይም ትገለጥበታለች የሚለው የተለያየ እይታ ሊኖረው ይችላል። ጥበብ ትገለጥለታለች ወይስ ትገለጥበታለች? አንድ ሰው እሱ ራሱን የቻለ እይታ ሊኖረው ይችላል። የሰው ልጅ የጥበብ መገለጫ ነው ወይስ ጥበብን ራሱ ገላጭ ነው? ገላጭ ነው ማለት ራሱ ጥበብ የተባለውን ገልጦ የሚያሳይ ነው ወይስ ራሱ የጥበብ መገለጫ ነው የሚለው ራሱን ችሎ የሐሳብ ዝርጋታ የሚያስፈልገው ብዙ በደንብ ሊባልበት የሚገባ እንደው በቀላሉ ሊታለፍ የሚገባ ሐሳብ አይደለም። እየዳሰስነው ነው የምንሄደው። እንደዚህ አይነት ሐሳቦችን በጣም ጥልቅና ሰፊ የሆኑ ሐሳቦችን እየነካናቸው ነው የምንሄደውና ይሄ ጉዳይ በቀላሉ የሚገለጥላቸው የሐሳብ ዝርጋታ ቤተሰቦች ይኖራሉ። እንደገና ደግሞ በደንብ ወደታች አውርዶ ማሳየት ሊገባ የሚቻልበት ወይም የምንገደድበት ሁኔታ ይኖራልና ይሄንን በደንብ እኛ ጋር በሚደርስ መልኩ ነው የሐሳብ ዝርጋታ ማድረግ የምፈልገው። መጀመሪያ ሰው እንዴት ነው ጥበብ የምትገለጥለት? እንግዲህ ዛሬ የምንይዘው አንዱን መጠራት የሚለውን ነው። ግን ከዛ በፊት እሱስ እንዴት ነው የሚነቃው የሚለው ላይ እንግዲህ ለመንቃት መጀመሪያ አለመንቃት ያስፈልጋል። መሰረቱ ለመንቃት አለመንቃት ነው። ብዙ ነገር ላልነቃው ነው መሰረቱም። እንግዲህ አሁን ለመንቃት ከተባለ ወይም እንዲገለጥ ከተባለ አለመገለጥ አለ፣ አለመንቃት አለ ማለት ነው። እንግዲህ መሰረቱ እሱ ነው። ለመንቃት አለመንቃት አስፈላጊ ነገር ነው። አስፈላጊ አይመስልም ማለት ግን አለመንቃት በጣም አስፈላጊ ነገር ነው። ለመንቃት አለመንቃት በጣም ያስፈልጋል። ለመገለጥ አለመገለጡ መጀመሪያ ያስፈልጋል። አልተገለጠም ነበር ወይ አልነቃም ነበር ወይ ከሚል ነው የምንነሳውና እንዴት ነው የሚነቃው? መጀመሪያ ያልነቃ መሆን አለበት። ራሱን የቻለ አለመንቃት ራሱን የቻለ የእውነት ካሰብነው ራሱን የቻለ ጸጋ ሊሆን ይችላል። ራሱን የቻለ ስጦታ ሊሆን ይችላል።
ራሱን የቻለ የሚወደድ ተፈጥሯችን ሊሆን ይችላል። አለመንቃት ማለት ነው። ምን የትኛው እድል አለን ማለት ነው? መንቃት የሚለው እድል እኛ ጋር አለ ማለት ነው። ስለዚህ ፍጹም በሆነ በጣም በተደላደለ አለመንቃት ውስጥ መሆን አለበት። ይሄ ማዕከል ላይ ሳይሆን ጥሩ አለመንቃት ላይ በጣም ቆንጆ ነገር ነው። ፍጹም አለመንቃት ቆንጆ ነገር ነው። ይሄኛው መንቃትና አለመንቃት ማዕከል መሆን የሆነ ማንጎላጀጅ አካባቢ ላይ መሆን ምናምን የነቃን መስሎን እንዲህ የምንለው ነገር ነው ጥፋት ውስጥ የሚከተል እንጂ ወይም እንደነቃን የምናስበው የተወሰነ እንሰማለን፣ የተወሰነ አንሰማም እና እንደዛ አይነት ነገር ውስጥ ሲሆን አስቸጋሪው ነገር እሱ ነው። አለመንቃት የሚለው ውስጥ በጣም ንጽህና ያለበት ሁኔታ አለ። በምንም ውስጥ የተበከለ አለመሆን፣ በጣም ጥበብ ልትገለጥበት የምትፈልገው አይነት ሆኖ መገኘት ይፈጥራል ማለት እድሉን ይሰጣልና መጀመሪያ አለመንቃቱ ጥሩ ነገር ነው። አንዳንድ ጊዜ አንድ መጽሐፍ ታነሳና ጀምረው ስትጨርሰው የጠየቀው ጥያቄ አልተመለሰም፣ ዝም ብሎ መጽሐፍ ነው። አንዳንድ መጽሐፎች አሉ አንስተ ጠለቅ ባለ መንፈሳዊ መረዳት ውስጥ ሆነ ስታነብ የሆኑ ጥያቄዎችን ይመልሱልሃል። ለኔ ይሄ መጽሐፍ እንደዛ ነው። በተለይ ከኮንሽስነስ ጋር ከመንፈሳዊነት ጋር በህይወታችሁ ውስጥ ይሄ አጋንንት ስለሚያመጣው ፈተና፣ ሴቶች በተለይ ሴት ማን እንደሆነች ለመረዳት የምትፈልጉ ከሆነ ይሄንን መጽሐፍ ሪኮመንድ አድርግላችኋለሁ። እንግዲህ የሀሳብ ዝርጋታ ቤተሰቦች እዚህ ውስጥ ያልኳቸው ነገሮች ሁሉ ራሱን ችሎ መጠየቅ ለቻለ በጣም ሰፊ ርዕስ እንደሆነ ሰፊ ሀሳብ እንደሆነ የምትረዱት ይመስለኛል። ትገለጥለታለች ወይስ ትገለጥበታለች? ጥበብ መንቃት አለመንቃት የሚለው ራሱን ችሎ እናንተ እንደዚህ ቁጭ አርጋችሁ የራሳችሁ የሆነ የሀሳብ ዝርጋታ በከፍታም በዝቅታም ወረታች ወደ ላይ ማለት በዝቅታ ማለት እዚህ ግዝፈታዊ ድረስ ቤታችን ድረስ እኛነታችን ድረስ ወይም ያለንበት ቤተሰብ አሰብነው እንደ ሰው እንደ ህዝብ አምልኮታችን ሃይማኖታችን አካባቢ መንፈሳዊ እሱ ሁሉ ድረስ እየዘረጋጋ ነው መሄድ እንችላለን። ይሄን ጉዳይና ትገለጥለታለች ወይስ ትገለጥበታለች የሚለው አንድ ሃይማኖት እናንተ ያላችሁበት ሃይማኖት ጥበብ ትገለጥበታለች ወይስ ትገለጥለታለች ብሎ እንደመጠየቅ ማለት ነው። ያን ሁሉ ነው እዛ ውስጥ ድረስ ነው እየሰፋ የሚያስኬደውና አሁን እናንተ ያላችሁበት ሃይማኖት ጥበብ እየተገለጠበት ነው ወይስ አልቋል? ተገልጣለት አልቋል። ተገልጧል ማለት እኮ አልቋል። በቃ ምንም እንትን እየነቀልን እንደገና እንዲያቆጠቁጥ የምናደርገው ነገር የለም። እነዚህ ዶሮ ወይ እርግቦች ምናምን ክንፋቸው ላይ ወይ ጭራቸው ላይ እንቁላል ጥለው ሲጨርሱ ነው እንደዚህ የሚነቀሉት አለ አይደል? ጭራቸው እንደዛ የምናደርገው ነገርም የለም። ከዛ ላይ ነቅለን የምናወጣ የለም። አንዴ አብቦ አንዴ ጨርሷል። በቃ ያ ማለት በቃ ተገልጦ አልቋል እንደማለት ነው። ስለዚህ ያለንበት ሃይማኖት ጥበብ ተገልጣበታለች ወይ ተገልጣለታለች? መገለጡ ማለት ገና ነው ማለት ነው። ትገልጣለታለች ሲባል ገና እሱ ሁሉ አለው። ግን ዞሮ አሁን ወደዚህኛው ዛሬ የሀሳብ ዝርጋታ ወደምናደርግበት ርዕስ ልመለስና በመጠራት ትገለጥለታለች። በመጠራት አንድ ሰው ትገለጥለታለች እንምረጥና የሀሳብ ዝርጋታ እናደርግበት። እንግዲህ በዚህ ጉዳይ ፈጣኑን ለብዙዎች ጋር ፈጥኖ የሚደርሰውን መጓጓዣ ወይም ምንጣፍ በፍጥነት የሚያደርሰንን መጓጓዣ ለመምረጥ ነው ያሰብኩት እኔና እሱ ምንድነው እንግዲህ ከመጽሐፍ ቅዱስ ያለ ታሪክን ወስደን ያንን በጣም በከፍታ ከክባዊ ጋር እንዴት ህብረት መፍጠር ይቻላል ወይም ደግሞ በእኛ በግላዊ ማንነታችን ድረስ የሚሄድ መጠራት የሚለው ድረስ ለማየት እንሞክራለን። በከፍታ መጠራታችንና እንደገና ደግሞ እታች በግለሰብ ደረጃ
ተጠራንበት የምንለው ወይም ተፈጠርንበት የምንለው ጉዳይ ድረስ ማለት ነው። እሱ ምንድነው? ለምሳሌ አንድ ሞያ ሊሆን ይችላል። እንግዲህ እግር ኳስ አሁን ጥሬ ነው የሚል አንድ ሰው ይኖራል። እግር ኳስ የኔ ጥሪ ነው፣ ትወና የኔ ጥሪ ነው፣ ወይም ሙዚቀኛነት የኔ ጥሪ ነው የሚል አለና ያ ከግለሰብ ተነስቶ ያው በከፍታ ደግሞ ሲሄድ ላይ ድረስ እንዴት ነው ይሄ ነገር በዚህ ደረጃ በጣም የተካነው ሲባል አንድ ሰው ጥሪ ነው ሊለን ይችላል። እንግዲህ አሁን እዚህ ውስጥ መጠራት የሚለው ጋር ስንሄድ በመጠራት ስንል ተጠሪ አለ፣ ጠሪ አለ ማለት ነው። ተጠሪ ካለ አንድ ደግሞ ጠሪ ይኖራል። ማን ነው ጠሪው? ማን ነው ተጠሪው? እኔ አሁን ስም የሚለው ጋር ስም ደካማ መስሎ ደካማ ነው ወይም ደግሞ አጨቃጫቂ ነው ወይም ደግሞ አያስማማም ብዬ ነው የማስበው። ከስም ውጪ ወጥቼ ነው የሀሳብ ዝርጋታ ማድረግ የምፈልገው። እዚህ ጋር ስምን ላይ አይደለም እንድትለጠፉ የምፈልገው፣ ከስሙ በላይ የሆነ ነገር ላይ። ተክሉ በዓል ክብ 8 ማዕዘናዊ ሰው የተሰኘ መጽሐፍ በ2016 አሳትመዋል። መጽሐፉን በአንድ ቀን አንብቤ በውስጡ ባሉ ሐሳቦች፣ መንፈሳዊ መረዳቶች ፈጣሪ ማን እንደሆነ፣ ሰዎች ማን እንደሆኑ፣ አሁን እንደ ሰው እየገጠመን ያለን ፈተና ለምን እንደሚገጥመን እጅግ በጣም በሚገርም መንገድ አስቀምጠዋል። አንብቤ ተደነቄ እናንተም ደግሞ መጽሐፉን አንብቡና ምን እንደተሰማችሁ ቼክ ባደርግ በጣም ደስ ይለኛል። አይነው ላይገባችሁ ይችላል። ከዚህ ቀደም ከምታውቁት ነገር ጋር ስለሚጋጭባችሁ ልትፈርዱብን ትችላላችሁ። ግን ከዛ ውጡ። ሐሳቡ ከሱም ከንም ይበልጣል። መጽሐፍ ቅዱስ ታሪክ ላይ የኢየሱስ ክርስቶስ እና የመቅደላዊት ማርያም ኢየሱስ ክርስቶስ ከሞት ከተነሳ በኋላ የመጀመሪያዋ ምስክር የሆነችው መቅደላዊት ማርያም ነች እና ታሪኩን ብዙዎቹ የምታውቁት ነው ወይም ማንበብ የምትችሉት ነገር ነው። እዛ ክርስትና ውስጥ ባትሆኑ ግን ባላችሁበት በከፍታም በግላችሁ እናንተ ባላችሁበት ድረስ ይሄ ነገር ስለሚመለከታችሁ ማለት ነው። እኔ እንደዛ ነው የማየው። ሃይማኖት ጋር እንዳትወስዱት፣ እንደ ስብከት ወይም ደግሞ መጽሐፍ ቅዱስን በሌላ ሁኔታ እንደ አንድምታ አድርጎ ለመተንተን እንደመሞከር እንዳትወስዱት። እንደዛ መውሰድም የምትችሉ ሰዎች አላችሁ። ግን የዚህ ሐሳብ ዝርጋታ ቤተሰቦች መቼስ በከፍታ ለማውጣት እንደምትሞክሩ ነው የማስበውና መጀመሪያ እንግዲህ ከሞት ከተነሳ በኋላ መቅደላዊት ማርያም በዛ በመቃብሩ አካባቢ ላይ ሆና እያለቀሰች ባለችበት ሁኔታ ላይ ኢየሱስ ክርስቶስ ይጠራታል። መጠራት የሚለው እዛ ጋር እንድትይዙልኝ ነው። ይጠራታል። በሁለት መልኩ ነው የሚጠራት። በጣም ትልቁ ነገር እዚህ ጋር ነው። በሁለት መልኩ ነው የሚጠራት። መጀመሪያ ምን ብሎ ነው የሚጠራት? አንቺ ሴት ብሎ ነው የሚጠራው። አንቺ ሴት ባላት ሁኔታ ላይ መጠራትን ያሉትና አንቺ ሴት ባላት ሁኔታ ላይ እሷ እሱን የተረዳችበት፣ እሱን ያወቀችበት ወይም እሱ በሷ ውስጥ የተገለጸበት ወይም እሷ የተገለጸላት ሌላ ነገር ነው ወይም አላወቀችውም። እንግዲህ በአጠቃላይ አንቺ ሴት ብሎ በጠራት ሁኔታ ላይ ማለት ነው። ከዛ ይቀጥልና ማርያም ብሎ ይጠራታል። ወደ ግል ስሟ እሷ ወደ ተጠራችበት የምትጠራበት ስሟ ላይ አጥብቦ ይመጣላታል። በግል ወደምትጠራበት ስሟ አጥብቦ ነው የሚመጣላት። በዛ ሁኔታ ላይ ስትሆን ምንድነው የሚለው? አወቀችው፣ ማን እንደሆነ አወቀች። ከዛ ረቡኒ ያለች መምህሯ ያለችው ምንድነው የሚያሳየው ነው። መጠራታችን ውስጥ ባለንበት ሁኔታ ላይ እንግዲህ ከፍታውን ነው ማን ነው እዚህ ጋር ብለን አይደለም መያዝ ያለብን። በከፍታው ውስጥ ማን ነው ጥሪውን የሚያደርገው? ማን ነው የተጠራው? በሁለት መልኩስ ለምንድን ነው የተጠራችው? ይሄ አጠቃላይ የሆነ አንቺ ሴት የሚለው ከዚህ በፊት የሀሳብ ዝርጋታ ያደረግንበት ሴትነት፣ ሴት የሚለው አንቺ ሴት ሲባል መንፈሳውያን ሁሉ ይነቃሉ። ምን እየተባለ ነው ብለው መነቃቃት ውስጥ ይገባሉ። እንዳልነው የተጠራችበት መቅደላዊ ማርያም የተጠራችበት አንቺ ሴት የሚለው የሷ ይሄ እዚህ ጋር ቆማ የምትጠብቀው
የምታለቅሰው የሷ ብቻ አይደለም። አጠቃላይ አንቺ ሴት የሚለው የመንፈሳውያኑ መጠሪያ ነው። ትልቁ ኃይል ያለው ማለት ነው። ኃይል እሱ ጋር የሆነው በላይኛው የሚታወቀው ማለት ነው። በክባዊው የሚታወቀው ነው። ይሄ ስያሜ ታች የተሰጣት አይደለም፣ እላይ የተሰጣት ክባዊ ውስጥ ያለ ኃይል ነው። ያ ኃይል ነው ማንነቱ የሚታወቅ ነው። የሆነ ነገርን የሚያንቀሳቅስ ነው፣ የሚያነቃቃ ነው። አንቺ ሴት ከተባለ የሆነ ነገር ባለበት አይቆይም። የሆነ ነገር ብቻ እንቅስቃሴ ያደርጋል ማለት አሁን መንፈሳውያን ምን እየተባለ ነው ብለው ይነቃቃሉ እንዳልኩት ቢያንስ እንቅስቃሴ አድርገዋል ማለት ነው። የሆነ ኃይል አስነስቷቸዋል፣ አነቃቅቷቸዋል ማለት ነው። ያ ነው ኃይሉ። ያንን በክባዊ ከላይ የሚታወቀው በተጠራበት ሁኔታ ላይ በሌላ ሁኔታ ውስጥ ነበረችና ከዛ ወርዶ ወደ ግላዊ ወደሆነ ኃይሉ ሄደ ማለት ነው። ስሙ አይደለም አሁን ማርያም የሚለውና አንቺ ሴት የሚለው አይደለም። መጀመሪያ እኛው አንቺ ሴት ስም አይደለም ኃይሉን የሚያሳይ ነው። ስምም እኮ በስም ሲወሰድ የሆነ ሰው ኮሎኔል የሚባል ሰው አለው፣ ስም ነው። ኮሎኔል የሚባለው ኃይል እሱ ጋር አለ ወይ? ስም ለዚህ ነው ዝቅ ይላል ወይም ያጨቃጭቃል ያልኩት እኔ በመጽሐፉም ላይ እንደዚህ ስምና ምናምን ብዬ ርዕስ ሰጥቼ እዛ ላይ የተወሰነ ነገር ያልኩበት የስም ትንሽ አስቸጋሪ ነገሩ ይሄ ነው። እንግዲህ በማርያምነት ብዙ ማርያሞች አሉ፣ በኢየሱስ የሚታወቁ ብዙ ማርያሞች አሉ። እናቱ ድንግል ማርያምም አለች። በላይኛው ኃይሏ በላይኛው ብዙዎች ወይም የላይኛውን ኃይል ነው መጀመሪያ የነካው ነው ኢየሱስ ክርስቶስ። የመጀመሪያው የላይኛውን በክባዊ ያለውን በዛ የሚታወቀውን በዛ ቦታ ያለውን በክባዊው ከዛ በታች ደግሞ መንፈሳውያንን በሚያውቁትም የመንፈሳውያን ቤተሰብነቷም በዛ ሲጠራት እሷ ሌላ ንግግር ውስጥ አይደል የነበረችው። ከዛ በኋላ ማርያም ሲላት ይሄ ቤተሰባዊ የሆነው ህብረታዊ የሆነው ስምምነት ወደ ሆነው ስምምነት የመስማማት ስም ዋጋ ነው ሄደው የመስማማት ኃይል ዋጋ በመስማማት የምንሰጠው ኃይል ጋር ያ በመስማማት አይደለም የምንሰጠው ላይኛው ጋር አንቺ ሴት በሚለው ተስማማህ አልተስማማህ አንቺ ሴት የሚለው ኃይል ነው በቃ የተቀመጠ ነው እዛ ራሱን የቻለ አብሮት የተፈጥሮ መገለጫው ነው። የኛው ግን በመስማማት የምንሰጠው ስም ነው። ይሄ ኃይልን እንዲይዝ የምናደርገው በመስማማት ቤተሰባዊ ነው ያልኩት፣ ህብረታዊ ነው ያልኩት፣ በህብረት የተስማሙበት ነው ያልኩት። በዛ ህብረት ውስጥ አሁን በሐዋርያት ወይም 72 አርድ እንደምናም በሚባለው ኢየሱስ እዛው ውስጥ በከሱ ጋር በነበሩት ቤተሰባዊ ህብረታዊ አካሄድ ውስጥ በዛ ቅላጼ ነው የጠራት ነው። እዛ ላይ ነው ማንነቱን ያወቀችው ማለት መገለጡ የመጣው በዛ ቤተሰባዊ በሆነው ቅላጼ ውስጥ ነው። እንግዲህ አሁን እንዳልኩት ድንግል ማርያምም ማርያም ነች፣ የኢየሱስ እናት። መቅደላዊት ማርያምም ማርያም ነች። ማርያም ነው ያለው። እንዴት ሊገለጥላት ቻለ? ወይም ሊገለጥ እንዴት አወቀች? እንዴት ነቃች? እንግዲህ ቤተሰባዊ የሆነ አጠራር ውስጥ መጠራት ውስጥ ቤተሰባዊ የሆነ መጠራት ውስጥ ድምጽ ፍሰቱ ወይም ቅላጼው ይታወቃል ማለት ነው። ከዛ የሚመጣው ኃይል እኛ ጋር ሲደርስ ያ የመጠራታችን ኃይል ቤተሰባዊ ነው ወይም ህብረታዊ ነው ወይም በስምምነት የሆነው ነው ወይስ እንዲሁ በተፈጥሮ ነው ከላይ በተሰጠን አይነት ውስጥ ይወስደናል? ይሄን ለምንድን ነው ያልኩት? አሁን
እናቱን ሲጠራ የእናቱን ስም ማርያም መቅደላዊት ማርያም ሁለቱም ማርያም ሲሆን በተመሳሳይ አጠራር አይደለም። አሁን እናትነት ውስጥ መብት የሚባለው ይመጣል ማለት ነው። ወይም ደግሞ ባለድርሻ የመሆን ደግሞ እንዲህ ምን ድርሻ አላት እናቱ ምናምን የሚል ጭቅጭቅ ውስጥ እንዳትገቡና እንዳታሳንሱት ነገር ይሁን። ምንም ድርሻ የላትም እናቱ ምንድነው ድርሻ የሚኖራት የሚባል ጭቅጭቅ ውስጥ እንዳትገቡ። ግን ማርያም ብሎ አይጠራም ማለት ነው። መቼስ እናታችንን የምንጠራበት በመብት ነው፣ በድርሻ ነው የምንጠራው። እናቴ ስንል ምንድን እያለን ያለን አንድ ውስጥ እያያዝ ነው፣ በአንዱ እየሰበሰብ ነው እንሄዳለን። አሁን የኛው ቤተሰባዊነት ውስጥ ድርሻ ያለው ቤተሰባዊነት አለ። ድርሻ ያለው ወይም ደግሞ መብት ያለው አጠራር አለ። መብት ያለው አጠራር ለመጥራትም ለመጠራትም መብት የሚያስፈልገው ማለት እኔ የሆነን ሰው አባቴ ብዬ ለመጥራት መብት ያስፈልገኝ፣ ያም መብት ያስፈልገዋል ለመጠራትም ወደ መብት ውስጥ ወደ ድርሻ ወደ መውሰድ ውስጥ ከዛ ከተጠሪው ድርሻ ወደ ማግኘት ውስጥ የምንሄድበት አለ። እንግዲህ ላይ አውጡት፣ ይሄን በከፍታ ወደ ላይ ስታወጡት ምንጠራው ውስጥ ድርሻችን ቤተሰብ ሆነን ድርሻ ኑሮ የምንሄድበት አለ ማለት ነውና ይሄንኛው ማርያም የተባለችበት በህብረት ውስጥ በስምምነት የተሰጣት መገለጫዋ ነው። የእሷ የምትገለጥበት ኃይሏ ነው ማለት ነው። መጠራት በዛ መጠራት ነው እየተገለጠላት ያለው። በስምምነት በተሰጣት ነው የተገለጠላት። እላይ ባለው አይደለም ነው። እላይ ባለው አለፈችና ይሄ ብዙዎችን በሚይዘው አንቺ ሴት በሚለው በክባዊ ስር ባለው በመንፈሳውያንም ደግሞ መብትና ቦታ ባላት በክባዊ አለ ይሄ ኃይሏ፣ በመንፈሳውያንም መብትና ቦታ አላት። እዛ ቦታ ድርሻ አለው ይሄ መንፈሳዊ። እዛ ቤተሰብ ነች። አንቺ ሴት የሚለው ቤተሰብነቷን ነው፣ የመንፈሳዊ ቤተሰብነቷን የሚገልጽ። ከዛ ወደ ታች ወረደችና ይሄ መገለጧ እሷ ታች ባለው ነው የወረደው። በዛ ላይ እሷ ወደ ማወቅ ወደ መገለጥ ወይም እንዲገለጥላት ወይም እንዲገለጥባት ምቹ ሁኔታ እየተፈጠረ ማለት ነው። በስምምነት የምንጠራበት ወይም የኛ የሆነ ስም ሊኖረን ይችላል። እንጠራለን፣ በስምምነት እንጠራለን። በቃ ስሙን ተሆነ በስምምነት እንጠራለን። አሁን ከስሙ ውጭ ትንሽ ሸርተት እንድትሉልኝ ስለፈለኩ ወይም ደግሞ በመብት በድርሻ እንጠራለን በህብረት ውስጥ። ከዛ ከህብረት ወደ ቤተሰብ ውስጥ ማርያም መቅደላዊት ማርያም ይሄ በህብረት ውስጥ ያላት የሚገለጥላትና የምትገለጥበት። ወደኛውን ወደ ራሳችን ብንወስደው የቤት ስም አለ ወይ ጓደኞቻችን የሚጠሩ መጠሪያችን አለ። የኛ ያለንን እነሱ ላይ የምንፈጥረውን ስማችን ሳይሆን በዛ ከስማችን ጀርባ ሆኖ እነሱ ላይ የሚፈጥረው ሲጠሩን የምንፈጥርባቸውን ነገር ነው እነሱ ሊገልጡልን የሚፈልጉት። ያን እንዲያዝልላቸው ስሙ እንዲያዝልላቸው እንዲሸከምላቸው የሚያደርጉት ያንን። ወይ ተንኮለኛ እንሆናለን፣ ወይ ብልህ እንሆናለን፣ ወይ ተጫዋች እንሆናለን። ጓደኞቻችን በዛ የሆነ ስያሜ ይሰጡናል። ያንን ብልህነታችንን ወይ ተንኮለኛነታችንን የሚገልጹበት ለሌላው የሚያሳውቁበት እነሱም ብልጭ እንዲልላቸው እንትን ሲባል ብልጭ ይልላቸዋል። ማንነታችን እንዲበራላቸው የሚያደርግ አንድ የስምምነት በዛ እንጠራለን። በመብት የምንጠራው ደግሞ ወንድም እህት ወደ ቤተሰብ ሲመጣ ወንድም ተብለን እህት ተብለን። አሁን ጓደኛ ሲባል እንግዲህ ጓደኞች ብዙ ነው። ጓደኞቻችን ስንለው የኔ ጓደኞች ብዙ ናቸው። በጓደኞች የምጠራው በብዙሃን የምጠራው በስምምነት አይስ እንደሱም አይደለም እሱ ወይ በተንኮለኛ አይነት እሱ አይደለም የሚል ሊኖር ሲችል ግን በስምምነት ያንን በዛ ልጠራ እችላለሁ። ወንድም እህት ይኖረኛል። አሁንም ብዙ ነው ወንድም እህቶች ብዙ 2 እህት 7 ወንድም ምናምን ሊኖረን ይችላል። በዛ የምጠራው
ሌላ መጠሪያ፣ ሌላ የምገለጥበት የኔን ማንነት የሚገልጽ ሌላ መጠሪያ አለኝ፣ ሌላ የምጠራበት አለ። ይሄ እንግዲህ የምገለጥበት ነው። እንግዲህ ከታች ወደ ላይ ማለት ነው፣ ከፍ ዝቅ ስታረጉ። ከዛ ቤተሰቦች ወንድሞች አልኩ አይደለ? ላበዛ የማልችለው ደግሞ እናት ብዬ እመጣለሁ። እናቴ በእናቴ የምጠራው አሁን የምጠራው እሷ እኔ ላይ መብት ያላት እኔም እሷ ላይ መብት ያለኝ ድርሻ ያላት ድርሻ ያለኝ መጠሪያ ልጄ እናቴ ማለት ነው። እሷ ጋር ሲሆን በስተን እኔ ጋር ሲሆን አጥብቢ አንድ አድርጌ ያመጣታለሁ። አባትም ስል አንድ አባት ነው። ብዙ አባቶች ልል አልችልም፣ ብዙ እናቶች ልል አልችልም። አባቶቼ በዚህ ነው የሚጠሩኝ ወይም እናቶቼ በዚህ ይጠሩኛል አልለውም። እየጠበበ ይመጣና በድርሻው ውስጥ እያላለሁ ማለት ነው። ይሄ በድርሻ በመብት ነው። እናቴ አባቴ የሚጠሩኝ በድርሻና በመብት ነው። ወንድም እህቶቼን ደግሞ በእንደዛ ወንድም እህት ወንድሞች እህቶች የሚለው በብዛት ይሆንና ግን ወንድም እህት የሚለው ይሄ ስምምነቱ አይደለም። በስምምነት አይደለም ይሄንን የምንጠራራበት በስምምነት ሳይሆን ከላይ ይሆንብናል። ለኛ ይሄንኛው ጓደኞቻችን የሚጠሩን በጓደኞቻችን የምንገለጥበት ወይም በህብረት ውስጥ የምንገለጥበት ከዛ በላይ የሆነው መጣበቂያው ቤተሰብ ውስጥ ይመጣል። ወንድም እህት በሚለው ውስጥ ከዛ እናት ልጅ የሚለው ውስጥ ወደዚህ እየጠበበ ይመጣና ኃይሉ እዛ ላይ ነው እየተጫነ ይመጣል። ጭነቱ እዛ ላይ ይሆንና ባለመብት ባለድርሻ እየሆንን ነው የምንሄደው። አንዳንድ ጊዜ አንድ መጽሐፍ ታነሳና ጀምረው ስትጨርሰው የጠየቀው ጥያቄ አልተመለሰም፣ ዝም ብሎ መጽሐፍ ነው። አንዳንድ መጽሐፎች አሉ አንስተ ጠለቅ ባለ መንፈሳዊ መረዳት ውስጥ ሆነ ስታነብ የሆኑ ጥያቄዎችን ይመልሱልሃል። ለኔ ይሄ መጽሐፍ እንደዛ ነው። በተለይ ከኮንሽስነስ ጋር ከመንፈሳዊነት ጋር በህይወታችሁ ውስጥ ይሄ አጋንንት ስለሚያመጣው ፈተና ሴቶች በተለይ ሴት ማን እንደሆነች ለመረዳት የምትፈልጉ ከሆነ ይሄንን መጽሐፍ ሪኮመንድ አድርግላችኋለሁ። አሁን ስም የሚለው ይሄንኛውን ኃይል ያዘለልን የተሸከመልን ብዙ ከሆነ እንግዲህ ብዙ ናቸው ማለት ነው። በስምምነትም በግዴታ በድርሻም ይሄ ስም እየተሰጠን ከሄደ ስሙ ሳይሆን አሁን እንዳለ ተሸክሞ ያለው የኛ ስሙ ሳይሆን ይሄንኛው ኃይል አለ ማለት ነው። ሌላ ኃይል አለ ማለት ነው። እሱ ነው ይሄንኛውን ስሙን እያጸዳ ነው ኃይሉ ላይ እንድናተኩር ነው። አሁን በመጠራት ያልኩት እኔ መጠራት ውስጥ ከኃይሉ ጋር የመገናኘት ነው። ኃይሉ ዋናው ይሄ ስሙ ሳይሆን ከኃይሉ ጋር የመገናኘት በትክክል ያንን ኃይል የማግኘት ጉዳዩ ላይ እንድንሄድ ነው። በእርግጥ ራሱን ችሎ ቤተሰቦቻችን የሚጠሩን ጓደኞቻችን የሚጠሩን ቤተሰቦቻችን ደግሞ በዛ የማያውቁ ጓደኞቻችን የማያውቁት ደግሞ ቤተሰቦቻችን የሚያውቁት ስም ስላለን አሁንም ስም ደካማ እየሆነ ነው የሚሄደው። ዋናውን ኃይሉን ጋር እንድንገናኝ ያደርገን። ለዚህ ነው አሁን እኮ በጣም ብዙ አጨቃጫቂ ነገር ያለው በመጥራትና በመጠራት ለመጥራት እኛ መብት የሌለን ግድ ቤተሰብ መሆን ያለብን ወይም መዋለድ ያለብን ወይም ህብረት ውስጥ መገኘት ያለብን ይሆንና ያ ደግሞ ለዛ ደግሞ ስልጣን ይቀመጥልናል ስም ላይ ይሆንና እናንተ ልጠሩት አይገባም። ሊጠሩት የሚገባ ስም ይሄን ስም ሊጠሩት የሚገባው ነገሌ ናቸው፣ እናንተ ብቃቱ ስልጣኑ የላቸውም የምንባለው ይኖራል ማለት ነው። አሁን ወደ ላይ ከፍ ካለ ያ ነገር መፈራረስ አለበት። በአንድ ስምምነት ውስጥ ለመገኘት በትክክል መጠራታችንን እና እንዲገለጥልን የምንፈልገው ነገር ካለ ተወካይ ሳናቆም አስገኛችንን ለማግኘት በትክክል ከኃይሉ ጋር ለመገናኘት ያስገኛችንን ጋር ኃይል ጋር ለመገናኘት በሱ ስር ለመኖር በክባይ ውስጥ ለመኖር ተወካይ ሳያስፈልገን ነው። አሁን ስም ከሰጠነው ስሙ ላይ የሆነ ነገር ይቀመጣል፣ ኃይሉን ይዟል ይባላል። ከዛ ኃይል ከያዘ ስሙ ራሱ ኃይል ካለው ያንን
ስም ልትጠሩት አይገባም፣ ሊጠሩት የሚገባ ተወካዮች ሊኖራቸው ይገባል ይባላል። ያው ብዙ የተሄደበት አካሄድ ማለት ነው። ከዛ በኋላ ምንድነው የሚሆነው? በትክክል ከዛ ኃይል ጋር እኛ ማንገናኝበት ሁኔታ ይኖራል። አሁን እንዲገለጥልን ምንድነው የሚያስፈልገው ሲባል ትንሽ ስምን ዞር ማድረግ ነው። ስምን ዞር ስናደርገው ደግሞ መጥራት አለባቸው የሚባሉ ስልጣን የተሰጣቸው አብረው ዞር የሚሉበት ሁኔታ ይመጣል። ስሙ ላይ ነው እነሱ መሰረታቸው ስሙ ላይ ስለሆነ ስሙን እንዲጠሩ ስልጣን አለን ካሉ እናንተ አጠሩትም እኛንን ጠርተን የምናገናኛችሁ ካሉ ግዴታ እኮ ነው፣ ግዴታ ይሆናል። አሁን ብዙዎች የማይገናኙት የማይገለጥ ጥበብ እንበለውና የማይገለጥላቸውና የማይገለጥባቸው መሀል ላይ የሚያቆሙት ጠሪ ብለው ስልጣን የተሰጠው እኔ ነኝ ስልጣኑ ያለኝ ሲሆን ያ ደግሞ ምን አይነት ስህተት ውስጥ ሊከት ይችላል? ለምሳሌ እኔ አብሮ አደግ ጓደኛ ያለው እህቱን የሚጠራበት እታባ እቴቴ ያለ ነው የሚጠራው። እኔ እነሱ ቤት ሲሄድ እንደዛ ሲጠራ ሰማው። እኔም እታባ እቴቴ ያልኩ ነው የምጠራት አሁንም ድረስ ማለት ነው። እታባ እቴቴ የሚለው ለሱ ድርሻውን ነው እየተናገረ ያለው መብት ነው እየተናገረ ያለው ትክክለኛ ኃይሉን ነው ትክክለኛ እየገለጠው ነው በትክክል የሚገልጠውን ነገር ነው እያደረገ ያለው። እኔ ጋር ግን ለኔ ምንድነው ያ እቴ እያለ ሲጠራት እታበባ እያለ ሲጠራት እታባ ሲልቴቴ ሲል ምንድነው ለሱ የሚሰጠውና እሱ ጋር ያለው እሱ ላይ የሚገለጠው ኃይልና እኔ ጋር የሚገለጠው እኩል ነው ወይ? እና መታለል ያመጣል። ቤተሰብን መስላለን ለሚሰማን ሰው አሁን እኔም እሷን ስንጠራ ቢሰማ ማያቀን ሰው ምን ብሎ ነው እህቱ ነች ይላል ማለት ነው። ከዛ በኋላ ምን ይለኛል? እኔ እንድጠራላቸው ውክልና ይሰጡኛል ማለት ነው። አሁን የጓደኛዬን እህት የሆኑ ሰዎች ከሷ የሚፈልጉት ነገር ቢኖር እታባ ስል ሰምተዋል፣ በቃ እህቱ ነች ማለት ነው። እሷ ላይ የሆነ መብት አለው። ስም አይደለም። አሁን እኮ ስም አይደለም መብት ነው። እዚህ ጋር መብትን ነው እያሳየ ያለው፣ ስልጣንን ነው መጋራትን እያሳየ ነው ያለው። ከስሙ ባሻገር ያለው ስለሆነ አሁን ድርሻ አለው መብት አለው ብሎ ያሰቡ ቡድኖች ይሾሙኛል ማለት ነው እንድጠራላቸው። ግን እኮ እኔ ቤተሰብ አይደለሁ፣ ድርሻ የለኝም፣ መብቱ የለኝም፣ ለሷ የወንድምነት መብት የለኝም። እኔ አልወለድማ። ከዛ እሱ ሲል ሰማው፣ እሱ በጠራት ጠራው። ከዛ እኔ እነዛ ሰዎች ጥራልን ስላሉ ቆሜ እታባ እያልኩ ስጣራ ቡን እቴቴ እያልኩ ስጣራ ቡን እሺ ተሰማኝ ይሆናል፣ ሰማችኝ፣ አቤት ትለኝ ይሆናል፣ አቤት አለችኝ። አሁን ጥያቄው ላይ ነው ችግሩ። ጥያቄውን አቀርባለሁ፣ እሺ ጥያቄውንም ትሰማለች። መልስ መስጠቱ ላይ በምን እንደዚህ ይሉሻልና እንደዚህ አድርጊ ለማለት መጀመሪያ ይሄንኛው ባለመብት የሆነውን ነገር ስለወሰንኩ መብቱ ስለሌለኝ እዛ ላይ ምላሽ የመስጠቱ ውጤታማነቱ እሷ ከሷ የሚፈልጉት ነገር ላላቸው ስብስቦች በትክክል ምላሽ የማሰጥበት ሁኔታ ይኖራል። እኔ ምላሽ ላመጣላቸው አልችልም። በትክክል እታባ ያላትን እቴቴ ያላትን ወንድሟን አግኝተው ነው በወንድምነት ስልጣኑ አገናኘን መልስ አሰጠን ማለት የሚችሉት ማለት ነው። እቴቴ የሚለው ላይ ወይም እታባ የሚለው ላይ ወንድምነት እህትነት ስላለበት እሱ ጋር በትክክል እሱ ጋር ካልተደረሰ እሱ ካልተያዘ ሲጠራ በመስማት አሁን እንደ ስም ያውን እታባን እቴቴን እንደ ስም በመውሰድ ነው እንደ ስም በቃ ሚላት ብሎ የጠራት ያን በዛ ስም እየጠራት ያለው ወንድሟ ቢሆን ነው። ግን እኔ ልጋራ የምችለው ነገር የለም። አሁን ያ ከዛ የሚያጋራኝ ነገር ስለሌለ ላመጣው ማልችለው ውጤት ላመጣ ማልችልበት ሁኔታ ይፈጠራል ማለት ነው። በቀጥታ ግን ይሄኛው ከስሙ ባሻገር ወደ ሆነው እዛኛው ኃይል ጋር ግን ቢደረስ ያ ቢገኝ ግን በትክክል
ግቡን የሚመታበት ነገር ይኖራል ማለት ነው ለስብስቡ። አሁን በመጥራት ብቻ አሁን እቴቴ ምናምን ያልኩት እንግዲህ በመጥራት አሁን ስምም ቢሆን በመጥራት የምንታለልበት ስም ቤተሰብ ስለሆነን ብቻ አይደለም የምንጠራው ማለት ነው። የሆነ ስም አይ በዚህ ስምማ ቤተሰቡ ብቻ በሚጠራኝ ስም አሁን ቤተሰቦች ብቻ የሚጠሩኝ ስም አለ። እኔ በዛ ብቻ የሆነ ሰው የቅርብ ሰው ቢጠራኝ ቤተሰብ ሆኗል ብሎ የሚያስብ ደግሞ ሌላ ሰው ይኖራል። አይ ቤተሰቦቹ ገሌ ብሎ ስለሚጠሩት ለዛ ነው ይሄም ቤተሰብ ነው ማለት ነው ብሎ እሱን እንደ ቤተሰብ ወስዶ በዛ አጠራሩ ብቻ ያን ስም በመጥራቱ ብቻ ስሙን የቤተሰብ ስሜ በሚጠሩኝ እሱ ሲጠራኝ ስለሰሙ ብቻ የኔ ቤተሰብ ነው የተክሉ ቤተሰብ ነው። ስለዚህ ተክሉን እኔ ተክሉ በመለው አይደለም የሚጠራው ቤተሰቦቹ በሚጠሩት በዛኛው ስም ነው። ስለዚህ ቤተሰቡ ቢሆን ነው ብሎ የኔ ቤተሰብ እንደሆነ ያንን ስልጣን ሰጠውት እኔ ጋር እንዲያደርሳቸው እኔ ጋር እንዴት ነው ወደዛ መገለጥ ውስጥ የሚከታቸው ወደ ከፍታው ስንወስደው ነው። አሁን ጠሪዎች አሉ አይደል? ጠሪዎች አሉ፣ አስጠሪዎች አሉ። በብዙ ቦታ የሚታይ በሃይማኖት ላይ በመንፈሳዊ አካሄድ ላይ እኮ ጠሪ አለ፣ አስጠሪ አለ። ሲጠራ ስለሰማነው ብቻ የዛ ባለመብት ላይሆን ይችላል። የዛ ቤተሰብ ነው ብለን እንዳለው በቤተሰቦቹ ስም ነው እየጠራው ያለው። ቤተሰቦቹ በሚጠሩ ስም ነው እየጠራው ያለውና ቤተሰብ ነው ብለን መሀል ላይ የምናቆመው በትክክል ያንኛው ጋር የማያገናኘን ይሆናልና መጠራት ላይ ከስሙ ሳይሆን ከላይ ባለው በክባዊ ባለው በምንታወቅበት መነካት መቻል አለብን ነው። በዛ መነካት ውስጥ በዛ መጠራት ውስጥ አንድ ሰው ወደ መንቃትም ወደ መገለጥም የሚደርሰው በመጠራት ውስጥ ነው። በመጠራት ይገለጥለታል። ተክሉ በዓል ክብ 8 ማዕዘናዊ ሰው የተሰኘ መጽሐፍ በ2016 አሳትመዋል። መጽሐፉን በአንድ ቀን አንብቤ በውስጡ ባሉ ሐሳቦች፣ መንፈሳዊ መረዳቶች ፈጣሪ ማን እንደሆነ፣ ሰዎች ማን እንደሆኑ፣ አሁን እንደ ሰው እየገጠመን ያለን ፈተና ለምን እንደሚገጥመን እጅግ በጣም በሚገርም መንገድ አስቀምጠዋል። አንብቤ ተደንቄ እናንተም ደግሞ መጽሐፉን አንብቡና ምን እንደተሰማችሁ ቼክ ባደርግ በጣም ደስ ይለኛል። አይነው ላይገባችሁ ይችላል። ከዚህ ቀደም ከምታውቁት ነገር ጋር ስለሚጋጭባችሁ ልትፈርዱብን ትችላላችሁ። ግን ከዛ ውጡ። ሐሳቡ ከሱም ከንም ይበልጣል። እንደ መቅደላዊት ማርያም እንግዲህ አንቺ ሴት በሚለው ነው ለመንቃት ደረጃ ላይ ያለ ነው ወይስ ወርደን በስማችን ስም ተብሎ በስምምነት ወደ ተሰጠን በስምምነት ባገኘነው ኃይል ነው እታችኛው ባለው ኃይላችን ነው መገለጥን እየፈለግን ያለን? ዋናው አንኳሩ ጉዳይ ነው መገለጥን ይሄ መንቃትን በስምምነት በተሰጠን በህብረት በተሰጠን በምንገለጥበት ኃይል ነው ወይስ ላይ ራሱ ክባዊ በሚያቀው በሰጠን ኃይል ነው ለመገለጥ እንዲገለጥልን እየፈለግን ያለን? አንቺ ሴት በላይ በክባዊ ያለ ኃይሏ ነው እዛ ባለ ድርሻ የሚያደርጋት ነው በመንፈሳውያን ጋር ቦታ የሚያሰጣት ነው። በዛ ነው ሊገለጥልን እየፈለግን ያለ ነው ወይስ ታች በስምምነት እዚህ በዚህኛው ስርዓት በታችኛው ስርዓት በዚህ በአራት ማዕዘናዊ ስርዓት ውስጥ ወደ ላይ ከክባዊ ውጪ በሆነው በስምምነት በተሰጠን ኃይላችንን ባዘለው ስማችን ነው ይሄ ባለን ኃይል ነው። በጣም ስምን በጣም የመጨረሻው በቃ አድርጎ ማሰብ ነው አስቸጋሪው። ከዛ የመጨረሻው ተደርጎ ሲታሰብ እናንተ ልትጠሩት አይገባም ወደሚል ምናምን ይመጣና በትክክል እንድናገኘው አድርጓል ወይ እንደው እንዲገለጥልን እንዲበራልን ሆነናል ወይ እንድንነቃ ሆነናል ወይ? በምሳሌ ትልቅ ስብሰባ ላይ አንድ ሰው ወጥቶ ባለስልጣኖች የተቀመጡበት ስብሰባ ላይ አንድ ሌላው ባለስልጣን ተነስቶ ፊታቸው ቆሞ ንግግር ሲያደርግ በአገር ደረጃ ስልጣን ያላቸው ሰዎች ሊሆኑ ይችላሉ ወይም ሃይማኖታዊ ስብሰባም ሊሆን ይችላል። ሁሉም ሃይማኖታዊ ስልጣኑ ያላቸው ሰዎች አሉ። በአገር እንደዚህ ፖለቲካ ውስጥ ያሉትን እንኳን ብንወስድ
አስተዳደር ውስጥ ያሉትን ብንወስድ በሚኒስተር ደረጃ የተቀመጡ ሰዎች ሊሆን ይችላል። እዛ ላይ አንድ ሰው ወጥቶ ንግግር ሲያደርግ የእንትን ሚኒስተር እገሌ ገሌ የእንትን ሚኒስተር እገሌ ገሌ ያለ ነው። መጀመሪያ ይሄንኛውን ስሙ አይደለም፣ ይሄ ትልቁን ነው ስልጣናቸውን ነው የሚጠራው፣ ኃይላቸውን ነው የሚጠራው። እዛ ቦታ ላይ ያላቸውን ድርሻ ጠርቶ ነው ድርሻው ጋር እንሂድ ነው። ለምሳሌ እንደው የእንትን ምናምን ሚኒስተር ዘሪሁን ምናምን ቢል ዘሪሁን የሚባል እኮ እዛ ስብሰባ አዳራሽ ውስጥ እኮ 4-5 ሰው ሊኖር ይችላል። ዘሪሁን ብሎ ቢጠራ እነዛ ሁሉ እኔም ተጠራው ሊሉ ይችላሉ። ግን ይሄ ስልጣኑን ይጠራል ማለት ነው። መጀመሪያ የእንትን ሚኒስተር ሲል ከዛ በኋላ ምንም ስሙ ራሱ አላስፈላጊው ነው። መከላከያ ሚኒስተር ቢል ጤና ሚኒስተር ቢል ስሙ አላስፈላጊ ሊሆን ይችላል። እንደዚህ ይሆናል ነው። ስለዚህ እዛ እኛ መገናኘት ያለብን ምኑ ጋር ስልጣኑ ጋር እሱ ጋር መገናኘት ነው እንጂ ብዙ እዛ ስብሰባ አዳራሽ ውስጥ ያሉትን መስፍን ወይ ዘሪሁን የሚባሉ ወይ ጠና ወይ ምናምን የሚባሉ 4-5 ስሞችን እነሱን ሁሉ ስንጠራ እነዛ ሁሉ ተንጋግተው እኔን ነው ይሉናል። ስልጣናቸው ላይ ኃይላቸው ላይ እንሂድ ነው ያላቸው ኃይል ላይ ያላቸው ስልጣን ላይ ስንሄድ እነሱ ይገለጣሉ። እኛም እንዲህ አድርጎ እንዲህ ብለን ስለነሱ ለመናገር እንችላለን። አሁን ስም የሚጠራ እዚህ ጋር ቆምንናኛ ስልጣኑን ሳይሆን ከስሙ ጋር ነው የሚያገናኘን። ስሙ ጋር ወስዶስ ከስሙ ጋር ነው የሚያገናኘን። እለት ከስም ጋር ነው እየተገናኘን በምናደርገው አምልኮ በምናደርገው ምናምን ውስጥ እኮ ከስም ጋር የተገናኘን ነው የምንመለሰው። ከኃይሉ ጋር አይደለም የምንገናኘው። ከስም ጋር ነው የሚያገናኙ፣ ከኃይሉ ጋር አይደለም የሚያገናኙ። መጠራት የሚባለው እንግዲህ መጠራት እኛነታችንን ብቻ አይደለም መጥቀስ ያለብን። አሁን መጠራት የሚለው መቅደላዊት ማርያም እኮ ማርያም ተብላለች፣ እሷም ደግሞ ተጣርታለች። መጠራት አለ። መጠራት በሁለቱ መካከል አለ። መጠራት የሚለው ጠሪ አለ፣ ተጠሪ አለ። መጠሪያ ካለህ ጠሪ አለ ማለት ነው። መቼስ ለልጆቻችን እኛ ጠሪ ሆነን ነው ስም የምናወጣላቸው አይደል? መጠሪያ የምንሰጣቸው ጠሪ ሆነን ነው። የሆነ የምንጠራው ካለ እዚህ ጋር ጠሪው አለ ማለት ነው። እኛ ያስገኘናቸው ልጆቻችን አሉ። አሁን መጠራት የሚለው አንዱ ነው፣ አንድ ይሆናል። መጠራት የሚለው አንድ ይሆናል። በሁለቱ መካከል ክፍተት የሌለው ከኃይሉ ጋር ሲሆን ከኃይሉ ጋር በሚሆን ሰዓት መጠራት የሚለው አንድ ይሆናል፣ አንድ ያደርገናል። ጠሪንና ተጠሪ አንድ የሚያደርገን ነገር አለ ውስጥ ምንድነው? መጠራት ያመጣዋል ማለት ነው። ሰብሶ መጠራራት አይደለም የሚባል መጠራራት ሊባል አይችልም። አንድ አርጎት መጠራት ብሎ ያመጣዋል። አሁን እኮ የሚያገናኘን ነው፣ የሚገለጥልን ነው። አንድ የሚያደርገን ምንድነው? በስሩ የሚያደርገን ምንድነው ሲል መጠራት ነው። መጠራት አንዱ ሆኖ ይመጣል። ከዘረዘርናቸው ከመባረክ ከመነካትና ከማስተዋል አንዱ መጠራት አድርጎን እኛን ኃይላችን የሚገለጥበት በኃይላችን ነው የምንገናኘው። ኃይላዊ ነው፣ ስልጣናዊ ነው ግንኙነታችን። መብታዊ ነው። መብቱ ይኖረናል። መጠራት ላይ መብቱ ይኖረናል። ምኑ ሲሆን ስሙ ሳይሆን ስልጣኑ ላይ ሲሆን በስምምነት ምናምን ያልነው ጋር ሳይሆን ኃይሉ ላይ ሲሆን አንድ ያደርገናል። በአንድ ኃይል ውስጥ ያካትተናል፣ ይሰበስበናል። አንዳንድ ጊዜ አንድ መጽሐፍ ታነሳና ጀምረው ስትጨርሰው የጠየቀው ጥያቄ አልተመለሰም፣ ዝም ብሎ መጽሐፍ ነው። አንዳንድ መጽሐፎች አሉ አንስተ ጠለቅ ባለ መንፈሳዊ መረዳት ውስጥ ሆነ ስታነብ የሆኑ ጥያቄዎችን ይመልሱልሃል። ለኔ ይሄ መጽሐፍ እንደዛ ነው። በተለይ ከኮንሽስነስ ጋር ከመንፈሳዊነት ጋር በህይወታችሁ ውስጥ ይሄ አጋንንት ስለሚያመጣው ፈተና፣ ሴቶች በተለይ ሴት ማን እንደሆነች ለመረዳት የምትፈልጉ ከሆነ ይሄንን መጽሐፍ ሪኮመንድ አድርግላችኋለሁ። ተጨማሪ ጥያቄ ወይ የምትጨምረው ሐሳብ ካለ? እሺ፣ አሁን እኔ እንደ ጥያቄ ምንድነው በእኔ አሁን በምጠራበት ስም
ጥበብ አትገለጥልኝም ማለት ነው። የስምን ሳይል እንዴት ታየዋለህ ማለት ለምሳሌ በግላው በምትጠራበት ስም ወደ መንቃት ወደ መገለጥ አልደርስም ወይ? ስም የሚባለው ራሱ መገለጥ አይደለም ወይ? በካሌ ሲባል እዛ ውስጥ መገለጥ የለም። ቅድም እንዳነሳው 50 አለቃ ምናምን እዛ ውስጥ የሆነ ኃይል ያ ማረግ የ50 አለቃነት ማረግ ኃይል እንዳለው አይነት ስሜት አለው። ያንን የዛ ስም ኃይልና እኔ ውስጥ ካሌ ሲባል የስም ኃይል የለውም ወይ? አዎ አሁን ይኸውልህ ስምህ ራሱ ነው። እኔ እኮ ስምህ ራሱ የት ነው ያለው? ስምህ ራሱ የት ነው ያለው? ስም ጋር መጠራት ሲባል ስም ጋር ብቻ ተሰብስቦ ስለተወሰደ እኮ ነው አስቸጋሪው ነገር። ግን ስምህ የት ነው ያለው? የትኛው ፋይል ውስጥ ነው ያለው? ወይ የትኛው መዝገብ ለምሳሌ የመዝገብ ስም የሚባል አለ፣ የቤት ስም የሚባል አለ። በመዝገብ ስም ነው የምትጠራው። አሁን የትምህርት ቤት ስማችን አለ፣ በቃ የምንጠራበት ነው። አጠቃላይ የምንጠራበት የትምህርት ቤት ስማችን አለ፣ የቤት ስማችን አለ፣ የሰፈር ስማችን አለ። የትኛው ስምህ? አሁን የዚህ ሁሉ ስም ባለቤት እና ጥንቅቅ ያለ ኃይል ያለው ማን ነው? ያ ጥንቅቅ ያለው ኃይል ደግሞ የት ነው ያለው ነው? ጥንቅቅ ያለው ያንተ ኃይል በላይ ነው ያለው። እንደ ሰው ያለው ባስገኝ ነው፣ በክባዊ ውስጥ ነው ያለው። አሁን አስገኝ ሲጠራ እታች እንዳለው አይደለም ነው፣ በስምምነት ባወጣንልህ ስም አይደለም የሚጠራ ነው። እኔ እንትና ተብዬ ተጠርቼ ተገልጦልኛል ብትለኝ ወይ ተጠርቻለሁ ብትለኝ እና አንተህ በምን ተጠራ ብልህ የዚህ ማህበረሰብ አባል ስለሆንኩ ልትለኝ ነው ማለት ነው። አሁን ልገባበት ያልፈለኩትን ያስገባኛል። የዚህ ማህበረሰብ አባል ስለሆንኩ ነው የተጠራው ልትለኝ ነው። የዛ ማህበረሰብ መሆንህን ላይ ክባዊ ያውቃለሁ ነው፣ በዛ ያውቃለሁ። ወይም ደግሞ የሃይማኖትህን ስም ትጠራልኝና በዚህ ስሜ የተነሳ በርቶልኛል ወይም ነቅቻለሁ፣ ጥበብ ተገልጣልኛለች። የሃይማኖትህን ስም ጠርተህ ማለት በሃይማኖት ስም አይደለም ነው። ያውቀዋለሁ ላይ ይታወቃል። በትክክል ተፈጥሯዊ ነው ወይ? አንተ በስምምነት ነው። በስምምነት አሁን እኮ መቅደላዊት ማርያም ጋር ሄድ ነው። በዛ በክባዊ ባላት ድርሻ ባላት መብት ተጠራች። ቀጠለና በስምምነት በህብረቱ ስም በምትታወቀው በዛ ቅላሴ ተጠራች። አንቺ ሴት ተባለች። ቀጠለና ደግሞ ማርያም ተባለች። በምንድን ነው የተገለጠልኝ እያልክ ያለው ብልህ ወይ በርቶልኛል እያልክ ያለው የዚህኛው ቤተሰብ ገሌ የሚባለው ቤተሰብ ስለሆንኩ ነው ልትለኝ ነው እያልክ ልትለኝ ነው። ስለዚህ ከላይ በምትታወቀው ነው መጠራት፣ ከላይ በምትታወቅበት ውጣ ነው የምልህ እኔ። እዛኛው ስትወድ በትክክል ኃይል ውስጥ ትገባለህ ነው፣ በዛ ውስጥ ታጣለህ። አንቺ ሴት ትልቅ ማሳያ ነው። ይሄ ስምህ እኮ እኔ የምጠራ ስምና ቤተሰቦች የሚጠሩ ስም አንድ ላይ ሆን ይችላል። እኔ አንተን የምገልጽበት ነው። እኔ ያንተ ማንነት እኔ ላይ የሚገለጥበት ነው ስም የሰጠው እኔ የግሌ ማለት ነው። ግን እኔ በማቅህ እኔ በምጠራ በሰጠው ስም ይሄ ስም ኃይል ኖሮት ምናምን ሄዶ አነቃንቆ ያንኛውን ኃይልህን በትክክል እዛ ያለውን ኃይልህን ድርሻ ያለው ኃይልህን ድርሻ እኮ አለ። ኃይልህ እኮ ድርሻ ሲኖረው ተቀምጧል እኮ። ስምህ እኮ እዛ ተቀምጧል ድርሻ ኖሮት ይነቃነቃል እኮ። ስትጠራ እኮ በመጠር ትነቃነቃለህ ማለት ነው። ትነቃለህ አልኩ እኮ። አንቺ ሴት ሲባል መንፈሳውያን ከመንፈሳውያን ወገን ነችና መንፈሳውያን ምን ሊባል ነው ይላሉ ነው የምልህ። ምን ሊባል ነው ቀጥሎ ምን ሊባል ነው ይላሉ። ዝም ብሎ አይተውትም። አንቺ ሴት በተባለ ቅስፈት መንፈሳውያን ምን ሊባል ነው ይላሉ። ለምንድን ነው? እነሱን ይመለከታቸዋል። ግን ማርያም ስለተባለ መቅደላዊት ማርያም ማለቴ ነው። ማርያም ስለተባለ መንፈሳውያን ምንም ላይ መስላቸው ይችላል። ለምንድን ነው? የሆነ ህብረት ተስማምቶ የእሷን የሚጠራበት ነው። መጠራት ነው። ያ መጠራቷ ነው።
ያ የህብረት መጠራት ያ የስምምነት መጠራቷ ነው። ያ ህብረት መጠራቷ ነው። ያ ስልጣን ያ ማንነት ያ የሚያንቀሳቅሰው ነገር ያንን ህብረት ብቻ ነው የሚያንቀሳቅሰው። እንዲገለጥባት የተፈለገው ነገር ማለት ነው። ይጅና እንዲህ በይ ማለት ይጅና የኔን ግለጪ ስትባል እኮ በአንቺ ሴትነት ነው እላይ በክባዊ በምትታወቅበት ነው ወይስ ህብረቱ በሚያውቃት ነው? ያንተ ማህበረሰብ በሚያውቅህ ነው ያለው ኃይልህ? ሃይማኖትህ በሚያውቅህ ነው? አንተ አሁን ክርስትና ስም ይባል አለ በኦርቶዶክስ በውስጤ በመንፈሳዊ ስምህ ነው የተሰጠና በዛ ነው የሚያውቅህ። የሚደረጉት ነገሮች ሁሉ መንፈሳዊ ነገሮች ሁሉ በዛ ጥሪ ውስጥ ነው ካንተ ጋራ ግንኙነት እንዲፈጠር የሚደረገው። እገሌ የተባለ ያንተ ስም የሚጠራው ከዛ ስምህ ጋር ነው ያመጠራ የተሰጠ ስምህ ጋር ማለት እዛ ብቻ የምትታወቅበት ይሆናል። ለምናልባት አሁን ሃይማኖት ብትቀይር ከክርስትና ከኦርቶዶክስ ወጣህ ከኦርቶዶክስ ተዋህዶ ወጣህ ወደ ሌላ ብትቀይር እኮ ያ ስምህ ዞር ይደረጋል ማለት ግን አንተ ላይ ባለ አጠቃላይ ምንም የማይከለስ ኃይልህ ማነው ነው? ከዛ ጋራ ነው በዛ መጠራት ነው የምትነቃው ነው ማለት በዛ መጠራት ነው የሚገለጥልህ እዛ ባለው ነው እንጂ በህብረት በተስማማንበት አይደለም። እገሌ የምባል ማህበረሰቡ ስለምኖር ሃይማኖት ላይ ስለምኖር ኢትዮጵያ የተባለች አገር ላይ ስለምኖር ያልክ እዛ የማይታወቀውን እንደሚታወቅ አድርገህ ኃይል እንዳለው አድርገህ በዛው የሚታወቅ አድርገህ ከግባዩ ጋራ ህብረት መፍጠር እኮ ነው ያልኩት አይደል? ወይም ከጥበብ ጋራ ህብረት መፍጠር ግንኙነት መፍጠር መገለጥና መግለጥ ውስጥ የምንገባው በመጠራት ነው። እሱ ደግሞ እሱ ባወጣልን ስም ነው የሚያቀን። እሱ ባወጣልን እሱ ደግሞ ስም አይደለም የሚያወጣልህ፣ ኃይል ነው የሚሰጥህ፣ ድርሻ ነው የሚሰጥህ፣ ስልጣን ነው የሚሰጥህ፣ ወንበር ነው የሚሰጥህ፣ ቦታ ስፍራ ነው የሚሰጥህ። አለ ሄደህ የምትቀመጥበት ነው። በዛ ነው የምትታወቀው እንጂ መጠህ ገሌ ነኝ እዛ ብትል ቢገለጥ እዛ መዝገብ ቢገለጥ እዛ ያ ወንበር የለም፣ ያ ድርሻ የለም። አንተ ጋር ድርሻ እታች ነው ትባላለህ። እታችኛው መዝገብ ላይ ተፈልጉት ነው የሚባለው። የት ነው? እዛ በስምምነት ላይ ያለው መዝገብ ላይ። በስምምነት ደግሞ እንግዲህ ታች ወርደህ ማህበረሰብን፣ ሃይማኖትህን፣ መንፈሳዊ ምናምን ላይ ልትል ላይ ክባዊ ላይ በክብ ስምንት ማዕዘናዊ ስርዓተ ጥለት ምንድነው? በክብ ስምንት ማዕዘናዊነትህ ነው የምትታወቀው። በዛ ነው ልትገናኝ የምትችለው። በዛ ውስጥ በዛ መገለጥ ውስጥ መሆን አለብህ ነው። ያ ደግሞ ክብ ስምንት ማዕዘናዊ ኃይል ነው፣ ስልጣን ነው፣ ድርሻ ነው። አንዳንድ ጊዜ አንድ መጽሐፍ ታነሳና ጀምረው ስትጨርሰው የጠየቀው ጥያቄ አልተመለሰም፣ ዝም ብሎ መጽሐፍ ነው። አንዳንድ መጽሐፎች አሉ አንስተ ጠለቅ ባለ መንፈሳዊ መረዳት ውስጥ ሆነ ስታነብ የሆኑ ጥያቄዎችን ይመልሱልሃል። ለኔ ይሄ መጽሐፍ እንደዛ ነው። በተለይ ከኮንሽስነስ ጋር ከመንፈሳዊነት ጋር በህይወታችሁ ውስጥ ይሄ አጋንንት ስለሚያመጣው ፈተና፣ ሴቶች በተለይ ሴት ማን እንደሆነች ለመረዳት የምትፈልጉ ከሆነ ይሄንን መጽሐፍ ሪኮመንድ አድርግላችኋለሁ። የክብ ስምንት ማዕዘናዊ ስርዓተ ጥለት ቤተሰቦች ቀጣይ የምናየው በመባረክ የሚለውን የምናየው ነው የሚሆነው። ስላረዘም ነው እንግዲህ ጥያቄም ካለ ያዝ ያደረኩት። በደህና ቆዩ።